ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። የልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይ ማይቱ ፈራሁኝ። አይኔ ጉዴ ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ በዚህ የሶሻል ሚዲያ ዘመን በሰው ህይወትና ችግር ተጫውቶ ላይክና ቪው ከማብሰል ይልቅ ራሳቸውን ደብቀው የሰዎችን እውነተኛ ህይወት ለመቀየር የተጓዙበትን ርቀት ማየት የሚደንቅ ነው። ሰሞኑን ሶሻል ሚዲያ ላይ ብዙዎችን ያስደመመው የሰይፉ ፈንታውን የቲክቶከር ዩቲናስና የአዶናይ በጎ ተግባር የብዙዎችን ቀልብ ስቧል። ሰይፉ ራሱን ሽማግሌ ያስመስሎ ጎዳና ላይ የወደቁ ልጆችን ለመርዳት የሄደበት መንገድ፣ ዩቲናስ የጎዳና ህይወት መራርነትን አሳይታ ህዝቡ እንዲረዳ ያደረገችበት አቀራረብና አዶናይ ለአርባ ምንጩ ህፃን የሰጠው ፈጣን ምላሽ የሰሞኑ ትልልቅ የበጎ አድራጎት ክስተቶች ናቸው። ይህ ጽሑፍ የእነዚህን ሶስት ተጽዕኖ ፈጣሪዎች መልካም ጎንና ያስተላልፉትን አዎንታዊ መልእክት ያሳያል። መረጃውን ላይክ በማድረግ አብራችሁን ቆዩ። ብቻ በአጠቃላይ መቀየር ትፈልጋላችሁ? አዎ። ሰይፉ ፈንታውን የጎዳና ልጆችን ህይወት ለመቀየር የተጫወተው ገጸ ባህሪ ብዙዎችን አስደንቋል። ሰይፉ ፈንታውን ከውጭ የመጣ ሽማግሌ ዲያስፖራ በመምሰል ኑሯቸውን ጎዳና ላይ ያደረጉ ልጆችን ለመርዳት የሄደበት ርቀት አስገራሚ ነበር። ልጆቹ ሰይፉ መሆኑን በጭራሽ አልጠበቁም። ምን እንዲደረግላችሁ ትፈልጋላችሁ የሚል ጥያቄ ይጠይቃቸዋል። ብቻ በአጠቃላይ መቀየር ትፈልጋላችሁ? አዎ። እንግዲህ ልብሱን እናለብሳችኋለን፣ እንጋብዛችኋለን። ወዳጆች አሉ። እኔ ነገርኳችሁ። ልጄ እናንተን ሳገኝ ቢኒያምን ያገኘሁት የመሰለኝ። ቢኒያም ማን ነው? ልጄ ነው። እንደወጣ በሱስ የተነሳ እንደወጣ ቀረ። ነገር በምሳሌ ጠጅ በብርሌ እንደሚባለው ሰይፉ ቢኒያም የሚባል ልጅ ጎዳና ላይ ህይወቱን አድርጎ እንዳልተመለሰ ይገልጻል። በዚህ ዘመን ሚዲያን በተለይ ሶሻል ሚዲያን ለመልካም ነገር የሚጠቀሙ ሰዎች እጅግ በጣም ጥቂት ናቸው። ለመልካም ነገር ከመጠቀም ይልቅ መጥፎ ነገር ለማስተላለፍ ይጠቀሙበታል። ነገር ግን በጣም ጥቂት ሰዎች ሶሻል ሚዲያን ለመልካም ነገር የሚጠቀሙ ተጽዕኖ ፈጣሪዎችን እንዳሉ ሰሞኑን ያየነው ነገር ማሳያ ነው። ሰይፉ ፈንታውን፣ ቲክቶከር ዩቲናስና አዶናይን መጥቀስ እንችላለን። እነዚህ የሚዲያ ሰዎች በየፊናቸው ሰዎችን ለመርዳት እያደረጉት ያለውን አስተዋጽኦ አለማድነቅ አይቻልም። በተለያየ ቦታና ጊዜ መልካም ነገርን ያደርጉ እንጂ ሶስቱም ሰዎች ከገቡበት ችግር እንዲወጡ የበኩላቸውን ጥረት እያደረጉ ነው። መቼም ይሄንን ስል ምን አደረጉ ማለታችሁ አይቀርም። ከጀግናዋ የቲክቶክ ተጽዕኖ ፈጣሪዋ ዩቲናስ ተግባር ስንነሳ ዩቲ የብዙ ሴቶች አርያና ምሳሌ በመሆን ትታወቃለች። በተለይ ቲክቶክን በመጀመር ወጣቶች ስራ እንዲኖራቸው የበኩሏን አስተዋጽኦ አድርጋለች። ይሄ ሁሉ ነገር እንዳለ ሆኖ ሰሞኑን ያደረገችው ጉዳይ ግን እጅግ አስደናቂ፣ ብዙዎችን ያስደመመ ተግባር ነው። ይሄ ልብ የሚያሞቅ ቦታ ነው። የምወስዳችሁ ከኔ ጋር እንሂድ። ምን መሰላችሁ? ዩቲዩብ በማታ ልብሷን ለባብሳ ኑሮን በመርካቶ መንገድ ላይ ያደረጉ ወጣቶች ጋር በመሄድ ያሳለፈችው ጊዜ እጅግ ልብ የሚነካ ብዙዎችን የሚያስተምር ተግባር ነበር። እነርሱን መስላ ልጆቹ ያሳለፉ ያሉትን ውጣ ውረድ ቦታው ድረስ በመሄድ ታሪካቸውን ማካፈል ችላለች። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። ከሀገር ተናድጄ ነው የሆነ በማሽን እየሰራ የጎዳና ህይወት ምን ያክል መራር እንደሆነ በደንብ በማሳየት ህዝብ ክረምቱን እንዲያግዛቸው ማድረግ የቻለችበት መልእክት ነበር። ዩቲናስ የምትታወቀው በዚህ ተግባሯ ብቻ አይደለም። ከወራት በፊት በማታ ሴተኛ ዳሪዎችን ለመርዳት በሌሊት ተነስታ ያደረገችው መልካም ነገር ብዙዎች የሚያስታውሱት ነው። ፈራሁኝ። አይኔ ጉዴ ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ
አንድ አለች ነይ አንዴ ፈራችኝ መልካም እድል በርቺልኝ እህቴ ፈጣሪ ያሳካልሽ አሜን እህቴ ሌላው ሚዲያ ለጥሩ ነገር በመጠቀም የምናውቀው ሰይፉ ፋንታሁን ነው። ሰይፉ ፋንታሁን ለሰዎች በአደባባይ ከሚያደርገው ነገር በስውር የሚያደርገው መልካም ነገር ይበዛል ይሉታል። በቅርቡ የሚያውቁት ሰይፉ ፋንታሁን መልካም ነገር በአደባባይ ካደረገ ወይ ለማስታወቂያ ነው ወይ ደግሞ የሰዎችን ችግር ሌሎች ሰዎች ሰምተው እንዲያግዟቸው ከፈለገ ብቻ ነው ይላል። እዩኝና ታይታን በፍጹም አይፈልግም ይሉታል የቅርብ ጓደኞቹ። ታዲያ ምን አደረገ ካላችሁ ሰሞኑን ህይወቱን መንገድ ላይ ያደረጉ የጎዳና ልጆች ጋር ባሳለፈው ጊዜ ብዙዎች አድናቆታቸውን እየቸሩት ነው። ራሱን ሳያሳውቅ ከውጭ የመጣ ሽማግሌ ዲያስፖራ በማስመሰል ልጆቹ ምን እንደሚፈልጉ የጠየቀበት መንገድ፣ ልጆቹን የረዳበት መንገድና መልእክቱን ያስተላለፈበት መንገድ እጅግ አስተማሪ ነበር። ይህ ቪዲዮ በውስጡ ብዙ መልእክቶች ያሉት ነው። በአንድ በኩል ልጆች እንዲረዱ፣ በሌላ በኩል ሙዳይ የተባለው በጎ አድራጎት ድርጅት እንዲረዳ ያደረገበት መንገድ ድንቅ ነው እየተባለ ነው። ሌላው አስደናቂ ነገር የዩቲናስና የሰይፉ ፋንታሁን ይዘት መመሳሰል ነው። እነዚህ ሁለት የሚዲያ ሰዎች ይህንን ቪዲዮ የሰሩት ተነጋግረው አይደለም፣ ነገር ግን ተመሳሳይ መልእክትን ማስተላለፍ ችለዋል። ሶስተኛው ሰው በቅርብ ጊዜ የሶሻል ሚዲያ ተጽዕኖ ፈጣሪ መሆን የቻለው አዶናይ ነው። አዶናይ በርካታ ቁም ነገሮችን መስራት የቻለ ወጣት ነው። እርዳታ ለሚፈልጉ ሰዎች በፍጥነት የሚደርስ ወጣት ነው። ሰዎች ሲቸገሩ ማየት በፍጹም አይፈልግም እና ሰሞኑን በአርባ ምንጭ ኔክሶ የተባለ ምርት ለማስተዋወቅ በሄደበት አንድ ሕፃን ባሳየው ሪያክሽን ልቡ መነካቱን ገልጾ ነበር። የሆነውን አሳይቻችሁ ልመለስ። ማያስመስል አንድ ፍጡር ቢኖር ሕፃን ልጅ ነው። በቃ በስመአብ ምን አይነት ንጹህ ፍቅር ነው! እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይ አይቶኝ ያውቃል። ሁላችንም እንደዚህ ሕፃን ልጅ ብንሆን ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ ልትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። አዶናይ ይህ ልጅ ባሳየው ፍጹም ፍቅር በጣም በመገረሙ መርዳት እንደሚፈልግ ገልጿል። ሶሻል ሚዲያ አብዛኛውን ጊዜ ላላስፈላጊ ጭቅጭቆችና አልቧልታዎች በዋለበት በዚህ ጊዜ በጥቂት ተጽዕኖ ፈጣሪዎች በኩል ግን ተስፋ ሰጪ ነገሮች እየተሰሩበት ይገኛል። ታዋቂው ጋዜጠኛ ሰይፉ ፋንታሁን ራሱን ሙሉ በሙሉ በመቀየርና ሽማግሌ ዲያስፖራ በመምሰል ጎዳና የወደቁ ሕፃናትን ለመርዳት የሄደበት መንገድ የብዙዎችን ልብ ተነክቷል። ከእርሱ ጎን ለጎን ደግሞ ቲክቶከሯ ዩቲናስና አዶናይ ሚዲያን ለመልካም ነገር እንዴት መጠቀም እንደሚቻል በተግባር እያሳዩ ይገኛሉ። ዛሬ ሶሻል ሚዲያ ላይ መጥፎ ነገሮች በፍጥነት በሚሰራጩበት ዘመን ለመልካም ነገር የሚተጉ ሰዎችን ማየት ትልቅ የንጹህ አየር ያህል ይሰማል። ሰሞኑን የብዙዎችን አድናቆት ያተረፉት ሰይፉ ፋንታሁን፣ ዩቲናስና አዶናይ ያደረጉት ተግባር ይህንኑ የሚያረጋግጥ ነው። ሰይፉ ራሱን ደብቆ የጎዳና ልጆችን የረዳበትና ሙዳይ በጎ አድራጎት ድርጅትን የደገፈበት፣ ዩቲናስ በሌሊት መርካቶ በመገኘት የጎዳና ወጣቶችን ሕይወት ያስቃኘችበት፣ እንዲሁም አዶናይ ለአንድ ሕፃን ያሳየው ፍቅር ሚዲያን ለበጎ ዓላማ የመጠቀም ትልቅ ማሳያዎች ናቸው። የእነዚህን ሶስት ሰዎች ልብ የሚነካ በጎ ተግባርና የተላለፈውን አስተማሪ መልእክት በዚህ መንገድ ከትበን አቀረብንላችሁ። መረጃውን ከወደዳችሁት ላይክ እንዲሁም ሼር በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላሉ እያልን ለዛሬ የነበረን ይህን ይመስል ነበር። መልካም ጊዜ